ሰላም ሰላም፣ እንዴት ናችሁ? በህይወታችን ውስጥ መቼና እንዴት ለምን እናመስግን በሚሉት ጉዳዮች አንዳንድ ነገር ለማለት ነው ዛሬ የመጣሁት። ስለ ምስጋናም ስናነሳ ሁሌ ትዝ ከሚሉኝ ታሪኮች ውስጥ በቻይና ውስጥ አንድ ኮንፊሽንስ የሚባል ፈላስፋ ነበረ እና በዛ ፈላስፋ ዘመን የነበረ ደቀ መዝሙር ነበረው እና ያ ደቀ መዝሙር የኮንፊሽየስን ፍልስፍና ለማስተማር በሚሄድበት ጊዜ ባይቀበሉህ ምን ታደርጋለህ አለው። ስላልሰደቡኝ አመሰግናለሁ። ቢሰድቡህስ ምን ታደርጋለህ? ስላልመቱኝ አመሰግናለሁ። ቢመቱህስ ምን ታደርጋለህ? ስላልገደሉኝ አመሰግናለሁ አለ። ይህን ቃል ሳስብ ምንድን ይገርመኛል? ምክንያት ፈልጎ ማመስገን የሆነውን ነገር ትቶ ወይም አክቹዋል እኮ የተፈጠሩ መጥፎ ነገሮች ይኖራሉ በህይወታችን የተፈጠሩ ከባድ የሀዘን ሊሆን ይችላል፣ የጭንቀት ምናምን የድቀት ዘመናት ሊኖሩ ይችላሉ። እነዛን ዘመናት ግን አሻግሮ በማየት የሚመጣውን ወደፊት ተስፋ በማየት ህይወታችን ላይ አንዳንዴ የምንፈጥራት ያቺ የምስጋና ስሜት ደስታን መልሳ ለእኛ የምትሰጠን ስሜት ትሆናለች። ከዚህ ፍልስፍናዊ ሀሳብ ልንረዳ የምንችለው ነገር ምንድን ነው? እንዴት ማለት መተው ደብድበው ስላልገደሉህ ማመስገን ማለት አይገርም? የተደረገለት ሰው ያመሰግናል። ኃጢአተኛ እንኳ ኃጢአተኛን ሊጠላ አይችልም አይደል? ጓደኛው እስከሆነ ድረስ ሊጠላ አይችልም። ስለዚህ ደብድበው መተው አልገደሉኝም ብለህ ታመሰግናለህ ነው። የሚገርም ነው። እና በህይወታችን ማመስገን፣ በጎ ነገሮችን ማሰብ፣ በጎ ነገሮችን ማድረግ ራሳችን ለነዛ ነገሮች እንድንሰጥ ያደርገናል። ምክንያቱም እኛ ማለት በቀን ውስጥ የምንደጋግመው የምናስበው ከቃላችን የሚወጣው ነገር ነን ማለት ነው። ጸሎት ብዙ ጊዜ ከ70-80% ከጸሎታችን ይዘት ውስጥ ምስጋና እንዲሆን ይመከራል። ስለሰጠን አየር፣ ስለሰጠን ህይወት፣ ስለጨመረልን ቀን በማመስገንና ያን በዛች በሰጠን በጨመረልን ቀን ደስተኛ በመሆኑ ውስጥ ነው የተሻለ የምንፈልጋቸውንም ነገሮች የተሻለ የህሊና ሰላም፣ የተሻለ የአብሮነት፣ የደስታ፣ የቤተሰብ የምናምን ጊዜ የምንለው ከዛ በኋላ ነው የሚመጡ። መጀመሪያ የሚቀድም የማን መኖር ነው? የኛ መኖር ይቀድማል። የኛ መኖር፣ የኛ እስትንፋስ፣ የኛ በህይወት መኖር ከሁሉ ነገር ይቀድማል ማለት ነው። ሰብስክራይብ፣ ሼር እያደረጋችሁ ቻናሌን መቀላቀል የምትፈልጉ ሰዎች መቀላቀል ትችላላችሁ።